ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት ነው። አብይ ታላቁ አማራ የሚባለው ጋር ሲጋጭ ብቻ ነው ወደቀው። ከአማራ ጋር የተጋጨ በታሪክ ደረጃ የተረፈ እስኪያሳይ። በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት ነው። ደደብ ነኝ ማለት ነው። ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው፣ የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። 130 ሚሊዮን ህዝብ ነው ያለኝ ብለህ ከ2 ሚሊዮን ከ3 ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንም ጎረቤት ሀገር በስጋት ነው የሚያዩ፣ በፍርሃት ነው የሚያዩ። ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው፣ የማይቻል ነው የሚሆነው። ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው፣ አካሄድ። ስለዚህ ለዚህ ነው የእሳቸው አጀንዳ የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለን እኛ ነን። እንደ ፓርቲ ከወሰድ እንደ ፖለቲካ ከወሰድ እና የኢትዮጵያ ህዝብና ትውልድ ይሄን አጀንዳ ይዞት መቀጠል አለበት የሚል እምነት አለ። አሁን በተያዘው መንገድ ግን አስተላልፏል። ኢንፎርሜሽን አለ። ውሸታቸውንም ሊሆን ይችላል ለቅድም ላልኩት ፐርፐዝ እንጂ ገፍተውም ጦርነት ውስጥ ላይገቡ ይችላሉ፣ ላይጀምሩ ይችላሉ። ለመዋቅራቸው ያስተላለፉት ግን ሰርኩላር ወይም መመሪያ ምንድን ነው? በየሄዳችሁበት በቴሌቪዥን በሬዲዮ የጦርነት ሙድ ውስጥ እንዳለን አድርጋቸው መልእክት አስተላልፉ። በአጭር ጊዜ እንደምንዘምት በኃይል እንደምንይዝ አድርጋቸው ቅስቀሳ አድርጉ ተብሎ ነው የተነገረው። አሁን ይሄ ሰውዬ ፍለርት እያደረጉ ሊሆን ይችላሉ ቅድም ያልኩ 3 ነገሮች ለማሳካት። ነገር ግን አንድ ጊዜ በዚህ ደረጃ ለጥጥህ የሰው ሉዓላዊ አገር ወራለሁ ብለህ በኃይል አንበረክካለሁ ብለህ ፕሮፓጋንዳ ከጀመርክ የጦርነት ቅስቀሳ ከጀመርክ በኋላ ግን ጦርነቱን አንተ አትቆጣጠረው። በአንተ ጊዜና ሁኔታ አይደለም የሚጀምረው፣ ሌላ የሰጋ አካልም ሊጀምረው ይችላል። እና ይሄ ደንበኛ ፒውር የሆነ የጦርነት አዋጅ ኢንቴንሽኑ ምንም ቢሆን ምንም እና ይሄ የባህር በር ኢትዮጵያ እንዳታገኝ የትውልዱ የባህር በር ጥያቄ እንዳይመለስ ከሚፈልግ ጠባብ መሪ የሚመነጭ አስተሳሰብ ነው እንጂ ለባህር በር ተቆርቋሪ የሆነ መሪ በእንዲህ አይነት መልኩ የኢትዮጵያን የባህር በር አመጣለሁ ብሎ አይፎክርም። ኦርቶዶክስ ነጭ ለብሰ የለም፣ ቀጥታ ትዋጋለህ፣ ትታፈሳለህ። ቀይ ባህር እንግዲህ ወራኒ እንግዲህ ይላል ካድሬ መሆኑ ነው። እዚያ አምባሳደር ምንድን ነው አምባሳደር ዲና ምናምን ተባለ። ቅሰና ተዋጋ ዲና ነው ምናምን ትባል። ትናንት እያየሁት ነበር። እዚያው ሆዳሩ ነው ሱፋቸው እኮ አያምርባቸው። እነዚህ ነው እኮ የሚመሩን እኛ አማራ ውዳቂ ርካሽ ህዝብ እኮ ነው። ምንድን ነው አባይ ተገድቧል። እንግዲህ እኛ እንግዲህ ወደ ቀይ ባህር ነው መሰለህ ኦሮሞ ቦቃሜ እንግዲህ ቀይ ባህር ነው የቀረን። ተዋጋ ኦርቶዶክስ ነጭ ለብሰ የለም፣ ቀጥታ ትዋጋለህ፣ ትታፈሳለህ። አብይ አህመድ እንደው ይችን ጦርነት አይተዋት። አብይ ጠቅላላ ፈስ ኦርቶዶክስ ፈስ ፔንቴኪቱን አዝሎ ሲዘል ኮርኔስ እየመጣ ራኪሎ የሚል የኦሮሞን ወጣት እያነክና ግባ ለቀይ ባህር ማለት አለብን። አገር ከሌለች መዝለል አይቻልም። አገር ከሌለ አይበላም አይጠጣም። ትቀጥላለህ እያልኩ እኮ ኦሮሞ ጀግና ነው፣ እኛም ጀግና ነው ብለናል። ውጊያው መከፈት አለበት፣ አይቀርም፣ ጦርነቱ አይቀርም። አማራ ግን አንድ ጠመንጃ ማዞር የለ። እኛ ሌላ ስራ አለብን። ተወው፣ እነሱ መሄድ አለባቸው። አንደኛ እኛ ተከበን እየተመታን የትኛው ፋኖ ነው የሚዋጋለን? አማራ ባንዳ ነው ይለኛል እንዴ?
አዲስ አበባ አትገባም ብለኝ ክልሉን አውድመህብኝ ለ50 ዓመት ልማቴን አጓተህ ኤችአይ በክለኝ በረሃብ ማዳበሪያ እኮ አቅምሰህ ማዳበሪያ እየከለከል ገበሬውን አስረበ ወደ ግድቡ ምናምን የሚባለው ነገር አይሰራም። ወደ ቀይ ባህርም አንሰራው አንሄድም። አብይ ታላቁ አማራ የሚባለው ጋር ሲጋጭ ብቻ ነው የወደቀው። ከአማራ ጋር የተጋጨ በታሪክ ደረጃ የተረፈ እስኪያሳይ ጣሊያን ነው 2 ጊዜ ነው ዱቄት ያደረገው አማራ። እንግሊዝ ነው መሪያችን ሽጉጥን አውጥቶ ነው የጠጣው። መሪው ሲሞት አውራው ሲሞት ህዝቡማ ምን ያህል ይወጋናል ብለው ነው ጥሎ ሄዱ። አይደለም እንዴ? ድርቡሾች አይቀጡት ቅጣት ነው የቀጣቸው። የራሳው ጦርነት የሻዕቢያ የትናንት ጦርነት አይቀጡት ቅጣት የቀጣቸው። ትናንትና የትግሬን 2 ዓመት ጦርነት 2 ጊዜ ነው የወረሩ። አይቀጡ ቅጣት እግራቸው ተቆርጦ በክራንች ነው። አሁን ኦርኬስትራ ብለውም ትግራይ መቀሌ ብትሄድ ኦርኬስትራ ጠቅላላ ክራንች ስለሚኳኳኳኳ ጋር የሚል በቃ ምን መጣ ትላላችሁ አሉ። ህዝቡ እግሩ ተቆርጦ ለምን በለ አማራን ለማጥፋት ደብረ ብርሃን ድረስ 2 ጊዜ መጡ። 28 ዓመት ሙሉ አማራን ሲያጠፉ ነበር። አሁን ደግሞ እያታለሉ በፋኖ ውስጥ ገብተው የገበሬውን ቀንበር በሬ እያረዱ አይታችኋል። እንደ አልዓዛር ያለው እንደ ሰለሞን ወልደ ገሪማ ያለው አይታችኋል። የሰቀሉት ቋንጣ አይታችኋል። የአማራ ፋኖ ግን ሽምብራ እኮ የለውም። እግዚአብሔር ምስክሬ ነው። ፋኖች እንደው ያገኛቸዋል። ቆሎ የሚበሉት የላቸው። በፋኖ መሪዎች ውስጥ የገቡ ትግሬዎች ግን በጥላቻ ገበሬው አርሶ የፈታቸውን ሳር ሊግጡ ሄዱ በሬዎችን ያርዷቸዋል። በቃ ስጋ እየዘለዘሉ ነው። አይታል። ጫካ ውስጥ ተሸክመው ነው። ካምፋየር ይመስላል። እዚያ ቴክሳስ ውስጥ ነው ያየሁት። ካምፋየር ጭኑን እየቆረጡ እንደዚህ እንደ 10 አለቃ ብርሃኑ ጁላ ያለ ማርሻል መድበህ እንደ 50 አለቃ የ50 አለቃ ማዕረግ መሸከም እንኳን የማይችሉ ጀነራል የተባሉ ምርኮኞችን ይዞ አብይ አህመድ በምንም ታምር ከፋኖ ጋር ገጥሞ ከአማራ ህዝብ ጋር ሆድና ጀርባ ሆኖ ጦርነቱን ለማሸነፍ ከባድ ነው። የተራዘመ ጦርነት የሆነ በጣም የተራዘመ። ስለዚህ በኦሮሞ ጦር ባለመተማመኑ፣ በእግረኛ ጦር በመከላከያ ባለመተማመኑ በአየር ላይ በማረገው በዘመናዊ መሳሪያ ተኩሼ የበላይነት ይዛለሁ ብሎ ያሰበው አብይ አህመድ ሲናገር ሰምታችኋል። በድሮን ሊሆን ይችላል። የእግረኛ ጦሩን መተማመን አልቻለም። ምክንያቱም አማራ የሚባለው ከርቶታል። ለምን ሰውን ትሳድባለህ አንተ? ባለጌ ልጅ ምንድነው ደግሞ አንተ? ማንን የሰደብነው? ወስናቱ እኮ አትራዳም እንዴ? ይካካም ምን አለ መጀመሪያ አማርኛ ብትለምድ። ኖ አማራም ተአትኒ ከአማራም ሜንሽን አታድርግ። ምን አባክ ካገባ አንተ ገመዳ ባለጌ ነህ አንተ። እናትን ልብዳ ራፈሩን ብለው የሄዱ መጋዣ ጋላ ነውጣ ነውጣ። ይሄ ጋሎች ናቸው እነዚህ በስፋስ ጋላና ኦሮሞን ለዩ ባይዞ ጋላ ይሄ ነው።